ለሰው ልጆች ሊያደርጋቸው የሚገቡ ነገሮች በጠቅላላ በትንቢት ተጽፈውልናል። እንዲያውም በትንቢት ባይቀመጡልን ኖሮ እውነት ለመናገር እውነተኛውን ክርስቶስ እንዴት ልናውቀው እንችል ነበር? እነሱ ይመጣል ነው፣ እኛ ግን መጣልን ብለን ነው። ወደ ሐዲስ ኪዳን እናምጣውና በሐዲስ ኪዳንስ ነብይነት ያስፈልጋል ወይ? ሰሞኑን የክብር ዶክትሬት መጠሪያ አይሆንም ሲሉ ሰምቼ ነበረ። ነብይነትም እስከ ክርስቶስ ድረስ የግድ ነበረ። ነብይነት ማለት ከኪስ እየወጣ እንደ ፈረስም እንኳን እንደውም ጦር ሜዳ ገብቶ ነው። በነገራችን ላይ ነብይነት ክህነት ብቻም አይደለም፣ በመጽሐፍ ቅዱሳችን ውስጥ አለ። በምስጢራዊ አተረጓጎም ከሄድን ነብይ ማለት አፈ እግዚአብሔር ማለት ነው። በስምህ አጋንንትን አውጥተናል፣ በትንቢት ተናግረናል ይሉታል። በኋላም እኮ መንግሥተ ሰማያት ከመግባት የሚከለከሉ ነቢያት አሉ። ሌላው ደግሞ በጣም የሚገርመኝ ክርስቶስ ራሱ ጠንቅቆ ነው የፈጸመው እያንዳንዱን እና መጨረሻም ላይ ተፈጸመ ብሎ ነው ያበቃው። ዮሐንስ መጥምቅ የነቢያትም የትንቢትን ፍጻሜ ሆኗል ማለት ነው። አሁን ህዝቡ ነቢይ ፍለጋ መሄድ የሚያስፈልገው ደረጃ ላይ ነው ያለው ማለት እንችላለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ ብለን አምነን ረድኤተ እግዚአብሔርን አጋዥና ጥግ በማድረግ መርሐ ግብራችን ጀምረናል። እግዚአብሔር የሚወዳችሁ የእግዚአብሔር ቤተሰቦች እንደምንሰነበታችሁ፣ ሰላም እግዚአብሔር ከሁላችንም ጋር ይሁን። ዛሬ ትንቢትና ነቢያትን በተመለከተ የነቢያትን ጾም ምክንያት በማድረግ ወቅቱ ይህንን እንድንናገር ይህ እንድናስተምር ስለሚጋብዝ በቤተ ክርስቲያናችን ስርዓት መሰረት የነቢያት ትምህርታቸው የነቢያት ስብከታቸው በአገልግሎታቸው ሁሉ የሚታወስበት የሚነገርበት ወቅት ላይ ነው እና የምንገኘው እሱን እናነሳለን ማለት ነው። እንግዲህ ለመጀመሪያ ያክል የምናነሳው የትንቢትን ምንነት፣ ትንቢት ምንድን ነው በራሱ፣ ነቢይነትስ የሚያስፈልገው ለምንድን ነው፣ እስከ መቼ ድረስ ነው የሚለውን ነገር ነው የምናነሳው ማለት ነው። እግዚአብሔር ከሁላችንም ጋር ይሁን። እኛንም ለመናገር እናንተም ለመስማት የበቃን ያደርገን ዘንድ ቅዱስ ፈቃዱ ይሆንልን። ትንቢትንና ነቢይነትን እናንሳለን። መጀመሪያ እስኪ እንደ መግቢያ ከመሰረቱ ዝም ብለን ለመምጣት ያክል እንግዲህ ትንቢት ተነበየ የተናገረ ነው። እንግዲህ ግሱምና የሚለው ትንቢት ያለፈውንም ሆነ የሚመጣውን ነገር የተሰወረውን ነገር ሁሉ ማብራራት ወይም መግለጥ የሚያስችል ጸጋ ነው ትንቢት ብለን ስንናገር ማለት ነው። ስለዚህ ነቢይ ማለት ያለፈውንም ሆነ የሚመጣውን የተሰወረውንና ከሰው የራቀውን ነገር አብራርቶ ወይም ገልጦ የሚያስረዳ ሰው ነው ነቢይ ተብሎ የሚጠራው። በምስጢራዊ አተረጓጎም ከሄድን ነቢይ ማለት አፈ እግዚአብሔር ማለት ነው። ኦሪት ዘኍልቍ ምዕራፍ 12 ቁጥር 1 ላይ እኔ ባሪያዬ ሙሴን አፍ ለአፍ ቃል ለቃል እነጋግረዋለሁ ብሎ እግዚአብሔር የሙሴን የነቢይነቱን የባለሟልነቱን ማዕረግ ሲገልጥ እንሰማዋለን። ይህ የሚያሳየው እግዚአብሔር ለነቢይ ይናገራል፣ ነቢያት ደግሞ ለሰው ልጆች ይናገራሉ እና ለዚህ ይሆናል ነቢይ የሚለውን ቃል ከሃይማኖት አንጻር ሲተረጉሙት እንዲሁ ቃል በቃል ሳይሆን ከሃይማኖታችን አንጻር ሲተረጉም ደግሞ አፈ እግዚአብሔር ተብሎ ይነገራል ማለት ነው። የሰው ልጅ የእግዚአብሔርን ሀሳብ የእግዚአብሔርን መልእክት የሚቀበለው የሚሰማው ከነቢያት ስለሆነ ማለት ነው። ስለዚህም ነው ነቢይ ማለት አፈ እግዚአብሔር ተብሎ የተፈታው። እንግዲህ ትንቢት በእግዚአብሔር ፈቃድ የሚመጣ ነው። ለሰው ልጆች ሊሰጡ ከሚችሉ ጸጋዎች መካከል አንዱ ነው። እንግዲህ ትንቢት ብለን ስናነሳ በሐዋርያትም ዘንድ ትንቢት አንድ ጸጋ ሆኖ ለሰው ልጆች ሊሰጥ እንደሚችል ተጠቁሟል፣ ተነግሯል። ሲያስፈልግ ምናልባት ካስፈለገ ማለት ነው። በሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 ቁጥር 6 ላይ እንደተናገረው ከጸጋ ስጦታዎች መካከል አንዱ ትንቢት እንደነበረ እንደሆነም ተናግሯል ማለት ነው። ስለዚህ ለሰው ልጆች በየዘመናቱ ጸጋ ሆኖ ከሚሰጡ ነገሮች መካከል አንዱ ሆኖ ትንቢት ይነገራል ማለት ነው። በተለይ በቀደመው ዘመን ስንመለከት ከክርስቶስ ልደት በፊት በነበረው ማለት ነው። እንደዚህ ዘመን ሐዋርያትንና ሊቃውንትን አይልክም እግዚአብሔር። የሚልክ ወደ ሰው ልጆች ወይም መዳን ለሚያስፈልጋቸው ሰዎች ሁሉ የሚልክላቸው ነቢያትን ነው የነበረው ማለት ነው። ይህንንም በኢሳይያስ መጽሐፍ ላይ ስንመለከት ምዕራፍ 6ን ስናየው መነ እፌኑ ኀበ ሕዝብ የሚል ቃል አለ። ወደ ወገኖች ማንን እልካለሁ ብሎ እግዚአብሔር ሲጣራ ሲናገር ነቢዩ እንደሰማውና ከለምጹ ቢነጻ መሄድ መላክ እንደሚፈልግም እንደተናገረ ይነግረናል ቅዱስ መጽሐፍ። ስለዚህ በዚያ ዘመን እግዚአብሔር ለሕዝቡ ማንን ይልክ ነበረ ቢባል የሚልክላቸው የነበረው ከነቢያት መካከል ከሰዎች መካከል አንዱን ሀብተ ትንቢት ሰጥቶ ወይም ገልጦ
የተሰወረውን ነገር ገልጦ ማለት ነው እንዲናገር ለህዝቡ ይልክ ነበር ማለት ነው። ስለዚህ ነቢይነት በቀደመው ዘመን በተለይ ከብዙ ነገር ድኖበታል። በስጋ ከአባር ከቸነፈር ይድኑበት ነበረ። እስራኤል ከመቅሰፍት ለምሳሌ የነነዌ ሰዎችን ብንወስድ ከተቃጣባቸው ከሚዘንበው እሳት መዳን የቻሉት በነቢያት ነው። በሰዶምና በገሞራ በኩል ስንመለከት እግዚአብሔር ሎጥን ነበር የላከላቸው እንዲመለሱ ወደ እግዚአብሔር፣ ግን አልተመለሱም። በሰባ ተካትም ዘመን ብንመለከት ኖህን ነበር የላከላቸው። ኖህ ያስተላለፈላቸውን መልእክት መቀበል ባለመቻላቸው መዳን አልቻሉም ማለት ነው በወቅቱ ከነበሩ። ስለዚህ ከአባር ከቸነፈር መልእክታቸውን የተቀበሉ ድነውበታል። በኋላም ይሄ ምርኮዎች በጠቅላላ እስራኤል የተማረኩባቸው ምርኮዎች የባቢሎንም ብንል ከዛ በፊትም የነበረው ከባቢሎን በፊትም የነበረው ምርኮ በ10ሩ ነገድ ላይ የተደረገው ማለት ነው። እሱም ራሱ የተደረገው በእስራኤል የነቢያትን ትንቢት ባለመስማታቸው ምክንያት የመጣ ነው እንጂ አስቀድሞ በነቢያት ይሄ ሁሉ ተናግሮ ነበረ፣ አልሰሙም። በኋላም እስከ ክርስቶስ ራሱ ለይሁዳ ለቤተልሔም ለኢየሩሳሌም ለራሷ የነገራት ቃል ነበር። በማቴዎስ ወንጌል ምዕራፍ 24 ላይ ስንመለከት ይታደግ እብነ ዲበብን ዘይትነሰት የሚለው ይሄ ድንጋይ በድንጋይ ላይ ሳይፈርስ አይቀርም ቁጥር 3 ጀምሮ ያለው የትንቢት ቃል የሚያስረዳን ብሎ ተናግሮ ነበረ። ያን ጊዜ ብሎ እንደውም ያን ጊዜ ለሚያጠቡ ለእርጉዞች ወዮላቸው ብሎ ሁሉ ተናግሮ ነበር። ያ ዘመን እንዲመጣ በነቢያት ልምድ ነበራቸው እነሱ። ምክንያቱም ነቢያት ስለሚወርደው ውሃ ኖህ ተናገረ፣ ህዝቡ አልሰሙም፣ ጥፋቱ መጣባቸው። ስለ ምርኳቸውም ኤርምያስ ተናገረ፣ ሌሎችም ነቢያት ተናገሩ፣ ምርኮም አልቀረላቸውም። እነሱ ግን የነቢያትን ድምፅ አልሰሙም ነበረ። አሁንም በክርስቶስ ያንኑ ነው የደገሙት። ትንቢቱን አቃለሉት፣ ቃሉን ረሱት እና ዝም ብለው ሲኖሩ ከ40 ዓመት በኋላ ክርስቶስ ይህን ከተናገረ ከ40 ዓመት በኋላ ጥፋት መጥቶባቸው መጥፋታቸውን ያው በታሪክ እናውቃለን። ለዘመን ዘመናት ጠፍተው ነው የቀሩት። ከዚያ ከ1000 ዓመት በላይ ተበትነው በተለያዩ ሀገራት ምድሪቱ ራሱ ከካርታ ላይ ተፍቃ ዛሬም ድረስ ህልውናዋን አናረጋግጥም ብሎ እምቢ ያሉ ሀገራት አሉ። እያለች እንኳን ይህን ያክል ጦር እያዘመተች ይህን ያክል ታሪክ እየሰራች እንኳን መኖሯን መቀበል ያቃታቸው ሀገሮች አሉ። ይህን ሁሉ መረሳት ያመጣባትና ይህን ሁሉ ድቀት እንዲያጋጥማት ያደረገው እነዚህ የተናገሩ ትንቢቶችን መስማት አለመቻሉ፣ በተለይ ደግሞ ራሱ ባለቤቱ ኢየሱስ ክርስቶስ መጥቶ የተናገረውን ትንቢት መስማት ባለመቻሉ ነበረ። ስለዚህ ትንቢት ምንድን ነው ካል የተሰወሩ ነገር በቀጥታ ስንተረጉሙ እንግዲህ ሊቃውንቱም የሚፈቱት የሚተረጉሙት ምንድን ነው በሚያስፈልግበት ሰዓት ለሚያስፈልግ ሰው የሚገለጥ ወይም የሚሰጥ የእግዚአብሔር ጸጋ ነው። በቃ ያ ደግሞ ለህዝቡ ምን ይጠቅማል? በስጋ ከአባር ከቸነፈር ያድናል፣ ከመቅሰፍት ይጠብቃል። በመንፈስ ደግሞ በተለይ በቀደመው ዘመን ክርስቶስን ይወርዳል ይወለዳል ብለው በተስፋ እንዲጠብቁት እግዚአብሔርን ተስፋ ወደ ማድረግ ያመጣል ማለት ነው። እንዲህ አይነት አገልግሎቶች ነበሩት ትንቢት በቀደመው ዘመን ማለት ነው። የአሁኑን ደግሞ እንግዲህ ቀጥለን ማየት የምንችለው ነው የሚሆነው። እዚህ ላይ ሀሳብ ካለ አንተም ጨምርና እንቀጥላለን ማለት ነው። አይ ብዙ የለኝም። የትንቢት በቤተ ክርስቲያናችን እንግዲህ ያኛው ትንቢት ነገሩን የክርስቶስን መምጣት ወይም ደግሞ ልደቱን፣ ስቅለቱን፣ ትንሣኤውን፣ ሞቱን፣ እርገቱን እንደዚህ የማዳኑን ስራ የተመለከተውን ማዕከል አድርጎ ሌሎች በመምህርነት በመካሪነት እንደተባለው ህዝብን ከልዩ ልዩ ጣዖት ከኃጢአት በመጠበቅ ትልቅ አስተዋጽኦ ያላቸው ናቸው። እንግዲህ ነቢያት በዘመኑ ይሄው ነው። ግን የነቢያት የትንቢታቸው ወይም የትንቢት ትልቁ ጎል ወይም ደግሞ ስኬቱ መጨረሻው ግቡ ክርስቶስ ላይ ማድረስ ነበር የብሉይ ኪዳኑ። ስለዚህ አሁን እሱ ተፈጽሟል ማለት ነው። ስለዚህ የተፈጸመ ትንቢት አለ። የቀጣይነት የሚኖረው ደግሞ ሌላው ትንቢት አለ። ወደፊት እንግዲህ ጊዜ ካለን የምናየው ይኖራል። ትንቢት ለሰው ልጆች ጥቅም በጠቅላላ የተደረገ ነው። እግዚአብሔር ለሰው ልጆች ያሰባቸውን ነገሮች ለምሳሌ በነገረ ድነት ልክ ነው። አሁን እንዳልከው ከመጸነሱ ጊዜ ጀምሮ ያለውን ነገር ልደቱም የልደቱ ስፍራም ከዛ በኋላ መጥቶ የሚያከናውናቸው መሲሁ ከመጣ በኋላ ለሰው ልጆች ሊያደርጋቸው የሚገቡ ነገሮች በጠቅላላ በትንቢት ተጽፈውልናል። እንዲያውም በትንቢት ባይቀመጡልን ኖሮ እውነት ለመናገር እውነተኛውን ክርስቶስ እንዴት ልናውቀው እንችል ነበር?
ስለዚህ የነቢያት ትንቢታቸው እውነተኛውን መሲህ ክርስቶስን እንድናውቀው አድርጎናል። ስራዎቹ በጠቅላላው በነቢያት ትንቢት አስቀድሞ የተነገሩ ነበሩ። ለዚህም ነው እንደውም በወንጌል ወንጌላውያን ራሱ ሲጽፉ በከመ ተቤለ በነቢይ የሚል ቃል ያዘወትራሉ። በተለይ ማቴዎስን ወንጌል ስናጠና እንዲህ አይነት አባባሎች የተለመዱ ናቸው። በነቢይ እንዲህ ተብሎ እንደተጻፈ እየተባለ ስለ ልደቱም ስለ ስቅለቱም ስለ ሌሎችም ነገሮች ተቀምጦልናል ማለት ነው እንጂ በነቢያት ትንቢቱ አስቀድሞ ባይነገርልን ኖሮ የአምላካችን ነው ብለን ግን ደግሞ ሲሞት ስንመለከት ልንደነግጥ እንችል ነበር አይደል? ግን አስቀድሞ በነቢይ አናግሮ የመጣ ነው። ወይም በሌላ አነጋገር ምናልባትም በሌላ መንገድ ስንመለከተው ደግሞ ድንገት የደረሰበትም ሊመስለን ይችላል። የግብፅ ስደት፣ በጲላጦስ ፊት መቆም፣ መገረፍ፣ መገፈፍ እንዲህ አይነት ነገሮች ድንገት የመጡበትን መስሎን የባህሪ አምላክነቱን እስክንጠራጠር ሊያደርሱን ይችሉ ይሆናል። ግን አስቀድሞ መደረጉ መነገሩ በነቢያት የተነገረውን ለመፈጸም የሄደበት መንገድ እንደሆነ ሳያውቀው የተደረገ አይደለም። አውቆት ያደረገው ወዶ ፈቅዶ ያደረገው ያ ደግሞ አውቆ ማድረጉን ማወቃችን ለካሳ እንደተደረገ እንጂ ድንገት ሰው ስለሆነ የመጣበት ጉዳይ ነው ብለን እንዳንረዳ ያደርገናል። ያደረጋቸው ነገሮች ሁሉ ለእኛ ቤዛ ለእኛ ካሳ ሊሆኑ የተደረጉ መሆናቸውን በቀጥታ እንድናምን ያደርገናል ማለት ነው እና የነቢያት ትንቢት ክርስቶስን ለማወቅ አብቅቶናል። በዚያ ዘመን የነበረውንም ሕዝብ ዛሬም ያለውን ሕዝብ ለዚያ አብቅቶታል የነቢያት ትንቢት። ሌላው ደግሞ በጣም የሚገርመኝ ክርስቶስ ራሱ ጠንቅቆ ነው የፈጸመው እያንዳንዱን እና መጨረሻም ላይ ተፈጸመ ብሎ ነው ያበቃው። ነገረ ድህነት የነገረ ድህነት ፍጻሜው ላይ ሲደርስ ያ ማለት ነፍሳት ሲድኑ አይደል ነገረ ድህነት ተፈጸመ የምንለው። በኋላ እስከ 40 ቀን የሰራቸው ስራዎች እኮ አሉ በምድር ላይ። ግን ነገረ ድህነት ነፍሳት ከገሃነም እስራት ነጻ ሲወጡ፣ ቁራኝነት ሲጠፋ እና ዲያብሎስም ድል ሲነሳ ነገረ ድህነት ተፈጸመ ማለት ነው። ስለዚህ ወይቤ ተፈጸመ ሁሉም ተፈጸመ አለ ብለን እንዘጋለን ማለት ነው እና አክብሮ ነው የፈጸመው እያንዳንዱን ነገር። ምክንያቱም አስቀድሞ ለነቢያት የገለጠላችሁ ህዝቡ በዚያ ልክ ተዘጋጅተው አውቀውት እንዲቆዩ ለማድረግ ነው እንጂ ለሌላ አልነበረም። ስለዚህ አክብሮ ነው ሁሉን እያንዳንዱ ነገር ሲፈጽም እንመለከተው የነበረው ማለት ነው። እንደዚያ ከሆነ ወደ ሐዲስ ኪዳን እናምጣውና በሐዲስ ኪዳንስ ነቢይነት ያስፈልጋል ወይ? እስከ ክርስቶስ ድረስ የግድ ነበረ። ይወርዳል ይወለዳል ብሎ ህዝቡን ከጣዖት አምልኮ መሰብሰብ ነበረባቸው። ህዝቡ በዚያ ዘመን ምን አይነት ልማድ ነበረው መሰለ? ግዙፍ አምላክ ይሻ ነበር፣ ከአሕዛብ ያየውን ማለት ነው። እስመ አሕዛብ አፍቀሩ አርአያው አምሳለ እመጸው ዘጸረበ ወጸረ። እንግዲህ ሊቃውንትም እንደነገሩን አሕዛብ ከእንጨት የተጠረበ ከድንጋይ ተቀጥቅጦ የተሰራ ወርቅ የተለበጠ አማልክትን ይዘው ይከተሉ ስለነበረ እስራኤልም እንደዚህ አይነት ልማድ ነበራቸው። ከዚያ ኢየሱስ ክርስቶስ ሰው ሆኖ በዚያ ልክ ሲመጣ ግዙፍ ሆኖ ሲመጣ እስኪመጣ ድረስ ባለው ዘመን የነበረው ሰው ወደ አሕዛብ አማልክት የማድላት የማዘንበል ልማድ ነበረው። ከዚያ ለመጠበቅ የግድ ትንቢት ያስፈልግ ነበረ ማለት ነው። በሐዲስ ኪዳን አማናዊውን መሲህ ኢየሱስ ክርስቶስን አግኝተነዋል። ትንቢት የግድ ነው። አሁን ላይ ነቢይነት የግድ ነው። አስገዳጅ የሚሆን አይመስለኝም። ግን ሆኖም ጸጋው ግን እንዳልጠፋ ቤተክርስቲያን በመጽሐፍ ቅዱሳችን ውስጥ አለ። ያልተቋረጠ ጸጋ ነው ቅዱስ ጳውሎስ ደጋግሞ የሚናገረው እና አንዳንድ የቤተክርስቲያን ደግሞ ጸሐፊዎች ካኖኒካል እና ነን ካኖኒካል የሆነ ነቢይነት ወይም ትንቢት አለ። ያኛው በመጽሐፍ ቅዱስ የተጻፈ ነው። ቅድመ ልደተ ክርስቶስ ያለው የነቢያት ትንቢት እሱን መቀበል ግዴታችን ነው። የተጻፈ ነው፣ መጽሐፍ ቅዱሳዊ ነው። ቤተክርስቲያኒቱ ይሄ ብላ የጻፈችው ያስቀመጠችው ስለሆነ ቀኖናዊ ነው። ግን ደግሞ አሁን በሐዲስ ኪዳን ያለው ኢቀኖናዊ ሊሆን ይችላል ማለት ነው። ኢቀኖናዊ ማለት ሰዎች በጸጋ ተሰጥቷቸው ሊያስተምሩ ነው፣ ሊገስጹ ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 14 ቁጥር 3 ላይ ለመምከር ለማጽናት ሕዝብን ለማስተማር ነው የትንቢት ጸጋው አሁን እንጂ የነቢያት ጉድለት ኖሮ ያለፉ ነቢያትን ጉድለት ሊሞላ የሚችል ትንቢት አሁን በመጽሐፍ ቅዱስ የለም። መጽሐፍ ቅዱስ አሁን ለመዳናችንና ለትምህርታችን የሚበቃን ያህል አለው። የነቢይነት ጸጋው ግን አለ። እንደ ጥንቱ ሳይሆን አሁን መምከርን፣ ማስተማርን፣ ቤተክርስቲያንን ማጽናት ወዘተርፈ ይዞ ነው። ከዚያ ውጪ መድኃኒታችን ኢየሱስ ክርስቶስ ራሱ በማቴዎስ 11:13 ነው ኦሪት ወነቢያት እስከ ዮሐንስ ተነበዩ የሚለው እስከ ዮሐንስ መጥምቅ ድረስ
ሁሉም ነገር እንግዲህ ዮሐንስ መጥምቅ የነቢያትም የትንቢትን ፍጻሜ ሆኗል ማለት ነው። ያ ማለት በመጽሐፍ ቅዱስ ያ ማለት ቀኖናዊውን ነገር ላይ ተዘግቷል እሱ። ምክንያቱም የነቢያት የትንቢት ፍጻሜ ሆኖ ክርስቶስ ተወልዷል። ክርስቶስ ቤዛነቱን ፈጽሟል። ነገር ግን ነቢይነት አሁን በሐዲስ ኪዳን ውስጥ መምህርነትን፣ አስተማሪነትን ወይም ደግሞ መካሪነትን፣ ሐዋርያነትን ጨምሮ የሐዋርያነት ሌላ መጠሪያ ስሙ ሊሆን ይችላል እንጂ ብቻውን ሰው ነቢይ ተብሎ እንደ ነቢዩ ኢሳያስ እንደ ነቢዩ ዳንኤል በሆነ ነቢይነት ሊመጣ አይችልም። አሁን ያለው ነቢይነት እንደዚያ በሐዲስ ኪዳን ውስጥ ለመምከር ለማስተማር ሕዝብን የመምህርነት ድርሻ ነው ያለው። ከዚያ ውጭ መጪውን ሊያውቅ ይችላል፣ ግን ሐዋርያም ያውቃል። መጪውን ሊያውቅ ይችላል፣ ግን ማንም ጻድቅ ይሄ ጸጋ ሊኖረው ይችላል። ነገር ግን ጸጋው አለ። የነቢይነት ጸጋ ተቋርጧል ልንል አንችልም። እንዲያውም ቅዱስ ጳውሎስ በቅደም ተከተል ካስቀመጠው ይሄ በሐዋርያትና በነቢያት አይደለም የሚለው፣ ከሐዋርያት ቀጥሎ ያለ የነቢይነት ሌላ ጸጋ ነው በቤተ ክርስቲያን ውስጥ። አሁን እንደነ አጋቦስ ያሉት ሲጠቀሱ ሌሎችም እነ ሲላስ ሁሉ በሐዋርያት ስራ ላይ ትንቢት ሲናገሩ ይሰማል። እና ነቢይነት ጸጋው ሊቆም አይችልም። ነገር ግን እንደ ብሉይ ኪዳኑ አይነት እንዳልሆነ ግልጽ ነው። የዚህ ዘመን ትልቁ ችግር ግን እንደሚመስለኝ ነቢይነት መስፈርቱን እና ደግሞ መጽሐፍ ቅዱሳዊውን አካሄድ የተከተለ ነው ወይስ ያልተከተለ የሚለው መሰለኝ ትልቁ ነገር። ነቢያትን ፍለጋ ህዝቡ የሚሄድበት መንገድ በራሱ ቀድሞ ነቢያት ለምንድን ነው ያስፈልጉት? ነገረ ድነት የተገለጠ አልነበረም። እግዚአብሔር ከሰው ልጆች ጋር የተጋባውን ቃል ኪዳን ልክ እንደዚያው የተሰወሩ ነገሮች ነበሩት። መሲሁ ሲመጣ ሊያደርጋቸው የሚችሉ ነገሮች እንደዚህ የታወቁ አልነበሩ። እሱን አውቆ ህዝቡ በተስፋ ጸንቶ እንዲኖር ማድረግ ነው የትንቢት ዓላማው። አሁን ያ ተስፋ ተገልጧል፣ የተገለጠ ነው። ኢየሱስ ክርስቶስ የተገለጠ ሆኗል። ስለ መንግስተ ሰማያትም ያልተነገረን ነገር የለም። ሊነገረን የሚገባው ልንሰማው የሚገባው ተነግሮናል። በራእይም አይተው የነገሩን እና በወንጌል ያለውን ጌታ የተናገረውን አብራርተው ያስተማሩን ሊቃውንትም ሐዋርያትም አሉ። አሁን ህዝቡ ነቢይ ፍለጋ መሄድ የሚያስፈልገው ደረጃ ላይ ነው ያለው ማለት እንችላለን። እሱ ነው ምናልባትም ከመጽሐፍ ቅዱስ ውጭ ሊያስኬድ የሚችል። አንዳንዴ እኔ በገባኝ መጠን የህዝቡን ፍላጎት ወይ ገንዘብና በርክት የሚሉ ናቸው። እድል እንነግራለን ወደፊት ምናምን ወይ ደግሞ እንዲያው ነፍሳቸውን ይማርና ፕሮፌሰር መስፍን የሆነ ወቅት ላይ አንድ ውይይታቸው ላይ እየሰማሁ ስለ ወልቃይት ሲናገሩ በጣም የሚገርም ነው የሰማኋቸውና አሁን ወልቃይት እንዲህ ብለው በወቅቱ የነበረውን ሁኔታ ካነሱ በኋላ የሆነ ጊዜ ላይ የጦርነት ምድር ሊሆን ይችላል ይሄ ሀገር ሲሉ ሰምቻቸው ገርሞኛልና እንዳሉትም ይኖሩ። አሁን እሳቸው እንደው ኖረው ይሄን ጦርነት ምናልባት ያዩት አይመስለኝም። እኔ እንጃ፣ እርግጠኛ አይደለሁም። በእርግጥ በወቅቱ በዛ አካባቢ ያለውን ጦርነት አሁን እንደው ይሄ ሰው ያለበትን ሁኔታ ቢያዩ ኖሮ ነቢይ ነኝ ቢሉ ያዋጣቸው ነበር ማለት ነው። ምክንያቱም ገና ከብዙ ዓመት አስቀድመው ምናልባትም 20 ምናምን ዓመት ቀደም ብለው ይሄንን የተናገሩ ሰው ናቸው። ነቢያት ነን የሚሉ ሰዎች በነገራችን ላይ ይሄንን ቢያገኙት ኖሮ እኮ እሱም ብዬ ነው እና አሁን እንዳትረሱት ይሉ ነበር። እና አሁን እኮ ነቢይነት ችግሩ ምንድን ነው? 2019 ላይ ኑሮ ይወደዳል ይሉሃል። እና አሁን ይሄንን ነቢይነት ነው እንደሚያስፈልገው እኔ ብቻ አንዳንዴ ከቃል በላይ ነው ነገሩ። የማይቀሩ በግል ህይወታችን ውስጥ የማይቀየሩ እውነቶች አሉ። እነሱን በመናገር ሰው ነቢይ ሲሆን ያሳዝናል። እኔ ነቢይነት ያስፈልጋል ከተባለ እንኳን ለምሳሌ ሙት የሚያስነሳ ነቢይ እንደነሱ የድሆችን ቤት በበረከት የሚሞላ ነው። እንዲያውም አንድ ጸሐፊ እነዚያ የጥንት ነቢያት የድሆችን ቤት በበረከት ሞሉት፣ የዘመናችን ደግሞ የድሆችን ቤት አጎደሉት የሚል ቃል ጽፎ አይቻለሁ። በነገራችን ላይ እዚህ አፍሪካ ምድር ላይ ያሉ ነቢያት የሚባሉ ሰዎች የዘመን መለወጫ ሲደርስ ዜና ላይ አስታውሳለሁ ትንቢት እንዳይናገሩ ይከለከሉ ነበር።
ለምንድነው የዘመኑ መለወጫ ምክንያት አድርገው ትንቢት ሲናገሩ ብዙ ሰው በተስፋ ይሞላል። አንተ እንደዚህ ሆኖልሃል፣ በረከት ሞቷል፣ ጠላት ጠፍቷል፣ መንገድህን ብለዋል፣ ሰማይ ያንተ ሆኗል ምናምን ይሉታል፣ ደስ ይለዋል። አዲሱን ዓመት ጠብቆ ተስፋ አለው፣ ከነቢዩ የሰማው ነው እና የታሰበው ሳይሆን ሲቀር ሰው ራሱን ያጠፋል። ይሄ በመሆኑ ምክንያት መንግስታት ጥቂት የማይባሉ ማለት ነው የዘመን መለወጫ አካባቢ ቸርቾቻቸውን እንዲዘጉ ያስገድዱ ነበር እና ዘመናችን ነቢይነትን በዚህ ደረጃ አበላሽቶት ነቢይነት ማለት ከኪስ እየወጣ እንደ የፈረስም እንኳን እንደውም ጦር ሜዳ ገብቶ ነው ዝም ብሎ እንዲሁ ዝም ብሎ ከኪስም የማይወጣ ዝም ብሎ የሚለጠፍ ነገር ሆኗል። እንደውም ሰሞኑን የክብር ዶክትሬት መጠሪያ አይሆንም ሲሉ ሰምቼ ነበረ። ነቢይነትም በእርግጥ እንደዛ ቢሆን ጥሩ ነበር ቢከበር፣ ስሞች አለቦታቸው ሲውሉ ጥሩ ስላልሆነ ማለት ነው። እና ነቢይነት ሙታንን የሚያስነሳ ነው፣ ለምጻምን የሚያነጻ ነው፣ ውራንን የሚያበራ ነው። ተአምራትን በማድረግ እንግዲህ በብሉይ ኪዳን ያለው ጸጋ ይሄ ነው። አሁን ጸጋው መጥቶ ከሆነ በእርግጥም የታመመ ምንድነው ሁልጊዜ መቼም ያው ገብረሃናና ሙጋቤ በሀገራችን ተመሳሳይ ሆነዋል። የእሳቸው ነው ቃል ይባላል፣ የእሳቸው ይሁን አላውቅም። እና እውነት በሽተኛ የሚያድነው ሆስፒታል ለምን አይሄዱም? ሁልጊዜ በሽተኞች ቸርች ለምን ይሄዳሉ የሚል ጥያቄ ጠይቀዋል። የሙጋቤ ቃል ነው ሰብሎ ሰምቻለሁ። ያው እንግዲህ እንደ ገብረሃና ዝም ብሎ ተለዋውጦ ካልሆነ እንደዛ ነገርና ለምን ሆስፒታል ገብቶ ያን ሁሉ በሽተኛ ለምንድን ነው የማይጸልዩለት? ማለቴ ሁሉም በሽተኛ እኮ ላይድን ይችላል። ግን ታምራቱ እውነት መሆኑን የምናውቀው እንደዚህ አይነት ነገሮች ቢያንስ መታየት ነበረባቸው። በእርግጥ እንዲያው የታመሙት ቢፈወሱ እንኳን የሞቱ ቢነሱ እንኳን ነቢይነት ትክክል ሊሆን ይችላሉ፣ ደግሞ ሌላ ነገር ነው። ግን ቢያንስ ይሄ ለማስመሰል እንኳን ትክክለኛውን ስህተት እንኳን አላመጡትም። ለምሳሌ ሐሳዊ መሲህ እኮ ሲመጣ እውነት የሚመስሉ ውሸቶችን ያሳየናል። እዚህ እኮ የለም እሱ። አሁን አንድ ሊቅ እስመ ገቢረ ታምራት ወመንከራት እምኩነኔ ገሃነም የሚለው ታምራት ሙታንን ማስነሳት እንኳን ከገሃነም አያድንም። ግን ሙት እንኳን ሲያስነሱ አላየናቸው ማለት ሐሰተኛ ለመባል እንኳን እውነተኛ ሐሰት ላይ አልደረሱም ማለት ነው። ያው በኋላም እኮ መንግስተ ሰማያት ከመግባት የሚከለከሉ ነቢያት አሉ። እውነት ነው። በስምት ነው ተናግረን ነበር። በትክክል ማቴዎስ 7 ላይ ተገለጡት ነቢያት አሉ። በስምህ አጋንንትን አውጥተናል፣ በትንቢት ተናግረናል ይሉታል። ለካ ትንቢት ሲናገሩ የነበረው ክርስቶስ ሳያውቃቸው ነው። የሚገርም ነው። ህዝብ ያውቃቸዋል፣ ክርስቶስ አያውቃቸው። አንዳንዴ ግን ትንቢቱ ራሱ እውነት ላይሆን ይችላል ብለን አናስብም አይደለ? ያው ትንቢቱ እውነት ሊሆን ይችላል፣ ሰውየው ግን እውነተኛ ላይሆን ይችላል። ሄርማ የሚባል ሊቅ አለ አይደለ? ከሐዋርያት ዘመን በኋላ የመጣው እሱ ይናገራል። አንዳንድ ጊዜ ርኩሳን መናፍስት ያደሩባቸው ሰዎች እውነቱን እንኳን ሊናገሩ ይችላሉ። በእነሱ ላይ ያደረው ርኩስ መንፈስ አንዳንዴ ከኛ የተሰወረ እውነትን በመግለጥ ሊያምታታ እውነቱን ሊናገር ይችላል። ለምሳሌ በመጽሐፍ ቅዱስ እውነት ሲናገር እኮ አይተነዋል። ለምሳሌ ምንድነው ማቴዎስ 4 ላይ ከቤተ መቅደሱ ዝንቦ ላይ ውረድ ሲል መላእክቱን ስላንተ ያዛቸዋል ምናምን የሚል ቃል እኮ ከነቢዩ ዳዊት ጠቅሷል አይደል? ትክክል እኮ ነው የተናገረው። እዚህ ትክክለኛነት ውስጥ ግን ክፋት ነው ያለው ማለት ነው እንጂ መዳን አይደለም። ስለ መላእክት የተናገረው ዲያብሎስ እና አንዳንድ ጊዜ እውነት ቢናገሩ እውነት ቢመሰክሩ አጋንንት ሁልጊዜም አጋንንት ናቸው፣ ለመዳን አይደለም። ሰውን ለማዳን በፍጹም መናፍስት ተጣሪዋ ሴት በሐዋርያት ሥራ ምዕራፍ 16 ላይ ያለችው ቅዱስ ጳውሎስ መንፈሷን የገሰጸው ሴት የለችም? እውነት እኮ ነው የተናገረችው። እናንተ የክርስቶስ ሐዋርያት በጣም የሚገባ ነገር ነው የተናገረችው። ከሌላው ሰው ቀድማን ያወቀቻቸው ግን በትክክል የሚጠቅም ነገር ስላልሆነ ነው ቅዱስ ጳውሎስ ዞሮ የገሰጸው። እንዲህ ነውና ነቢይነት እንዲህ በእኔ በኩል ለማጠቃለል ቤተ ክርስቲያናችን የነቢይነት ጸጋ ያለው ካለ ሰየው ነው። ግን ነቢይነት እንደ ብሉይ ኪዳኑ አይነት አይደለም። ለማስተማር ለመምከር የሚሆን ካለ እንደገና ደግሞ ነቢዩ ኤርምያስም እንደተናገረው ሰላም ሳይሆን ሰላም የሚል ካለ ወይም ደግሞ ራእይ አየሁ፣ ህልም አየሁ፣ ትንቢት ተናገርኩ ብሎ ሳይፈጸም ሲቀር ይሄ ሐሰተኛ ነው። ቢፈጸምም እንኳን ከምን አንጻር ሆነ ከምን አንጻር ተፈጸመ የሚለውን እንመረምራለን። ይሄ ግን ለጊዜው ተናግረው እንኳን አስታውሳለሁ፣ መቼም ተረሳ እንጂ ዝነኛው ነቢይ
ማን ነው ጌታ እናገረኝ ብሎ ደመቀ ጠቅላይ ሚኒስትር ይሆናል ያለው ሰው አንድ ወቅት ላይ ቀልድም ተሰርቶበት አይቻለሁ። በጣም እና ወዳጅ አብይን ደመቀ ነው የሚለው ጌታ ብሎ መጨረሻ ላይ እንትን ያለው እንዲህ ነው። አሁን ልመጣ ነው። በነገራችን ላይ እኛ ሀገር ብቻ አይደለም ውጪ ሳይቀር ጌታ ይመጣል ብለው በየጊዜው ኢየሱስ ዓለምን ሊያሳልፍ ይመጣል እያሉ ብዙ ትንቢት ይናገሩና እንዴት ነው ሲባሉ ሰሞኑን እንኳን በዚህ ዓመት በእኛ መግቢያ ላይ ደቡብ አፍሪካ ላይ መነጠቅ አለ በዚህ ዓመት ብሎ ወደ ሰማይ እንነጠቃለን ብለው ብዙዎቹ ቤታቸውን መኪናቸውን ሸጠው ሁሉ ስራቸውን ትተው መልቀቅ ያስገብተው ክርስቶስ ሊመጣ ነው ልንነጠቅ ነው ይሰራልናል ብለው ይሄ እንግዲህ በዚህ ዓመት በኢትዮጵያ አቆጣጠር የሆነውን ነው። አልመጣም እና ለምንድን ነው እኛን ከስራ አባረህ ምን ብለህ አማኞቹ ሲጠይቁት አይ በቃ ለዓለሙ ስለማዝን ቀረሁ አለኛል። እና ምስክር የሌለው ነብይነት በህዝቡ ሲጫወት በህዝቡ ሲያላግጥ ይኖራል ማለት ነው። እና አንዳንድ ጊዜ መንፈሳዊ ንቃተ ህሊናም ደግሞ በጣም አስፈላጊ ነው፣ ለህዝቡ በጣም አስፈላጊ ነው። እውነት ለመናገር አንዳንዴ እኮ ይኸውልህ የተፈጥሮ ህጎች አሉ የማይቀሩ ማለት ነው። ለምሳሌ ጠዋት ፀሐይ ይወጣል ብዬ ብናገር ትንቢት ሊሆን አይችልም። ያው የተለመደ የምናውቀው ነው። ላይወጣ እኮ ይችላል አንድ ታምራት ቢፈጠር ልክ እንደ ዕለተ ዓርብ ማለት ነው። ግን ትንቢት ሊሆን አይችልም። ይሄ አንዳንዱ ሰው ልክ እንዲህ አይነቱን ነገር ነው ትንቢት የሚያደርገው። መብራት ይሄዳል፣ አሁን መብራት ይመጣል በዚህ ሰዓት ብዬ ብነግርህ ምናልባትም ያንን ሰዓት ጠብቆ ቢመጣ ይህ ሰው ይገለጥለታል ማለት ነው ብሎ የሚቀበል ሰው አለ። በተለይ የተፈጥሮ ህጎችን አሁን በቃ እንዲሆንልሃል እንዲደረግልሃል የሚለው ቢሆን ይሆናል ባይሆንም ደግሞ ይላል። እንደውም በማን ጊዜ ነው የሚጠቀሱ አንድ ሰውዬ አሉ በታሪክ ተክለ ጻድቅ መኩሪያ ላይ አይቻቸዋለሁ። የአንድ ገዳም መምህር ናቸው እና ሁለቱም ተጋጣሚዎች ሄደው በጸሎት ያስቡን ይሏቸዋል። ድሉ የማን ይሆናል ብለው ያስባሉ ብለው ሲጠይቋቸው ድሉ ያንተ ነው የሚሉ ሁለቱንም። እና የሚከተላቸው አንዱ ደቀ መዝሙራቸው እነዚያንም እኮ ራስ ገሌንም እኮ እንዲህ ብለው ነው የሰደዷቸው ሲላቸው፣ ታዲያ አንዱ ማሸነፉ አይቀር መቼስ የተፈጸመለት እሳቸው የነገሩኝ ትንቢት ተፈጸመለት ሲል ያልተፈጸመለት ደግሞ እንግዲህ ሌላ ምክንያት ሊሰጠው እንደሚችል ሲያብራሩለት ነበርና ልክ እንደዚህ አስበው የሚናገሩ ሰዎች አሉ። ቢሆንለት ይሆንለታል፣ ባይሆንለት ደግሞ ይህን ሳታደርግ ስለቀረ ነው እለዋለሁ ብለው የሚያስቡ ሰዎች አሉ። እና ትንቢት በዚያ መንገድ ነው አሁን እየተነገረ ያለው። ህዝቡ ንቃተ ህሊናው በደንብ መጨመር ይኖር። በተለይ ደግሞ ወጣቱ በእንደዚህ አይነት ቀላል ማሳሳሻ መንገዶች ሲሸወድ ማየት ያሳዝናል እውነት ለመናገር። ለዚህ አሁን ትንቢት ለመዳናችን በጣም አስፈላጊ ነገር ነበረ እስከ ክርስቶስ ድረስ። በዚህ ዘመን ግን የሚለው እንዲያውም የአምብሮስን ትርጓሜ ለማየት ሞክሬ ነበረ ወደዚህ ከመምጣቴ በፊት። የቅዱስ ጳውሎስ መልእክት ወደ ሮሜ 12:6 ተርጉሞታል እና ሲተረጉሙ ቢያስፈልግ የሚሰጥ ጸጋ እንደሆነ ነው የሚናገረው። ያ ማለት የሚሰጠው ሰውና የሚሰጥበት ጉዳይ ነው የሚወስነው ይላል። ምክንያቱም በሐዲስ ኪዳንም ይሄ ጸጋ አለ መኖሩን እኮ፣ ግን የሚያስፈልግ ጉዳይ ሲኖር ሊሰጥ የሚችል ጉዳይ እንደሆነ ነው የተነገረው። ለምሳሌ አጋቦስን ቅድም ስናነሳው እንደነበረ ከመዘ ያስርጎ ለባለ ዝቅናት አለ ተናገረ። በቃ ለቅዱስ ጳውሎስ አስቀድሞ መንፈስ ቅዱስም ነግሮታል። በመከራ ይጠብቅሃል ብሎ ነው የነገረው። ግን ስርዓት ነው ምንድን ነው የሚለውን ነገር ደግሞ ሐዋርያው ያ አጋቦስ ደግሞ ገለጠው ማለት ነው። እንግዲህ በጳውሎስ በኩል የተነገረ ነገር አለ፣ ደግሞ በአጋቦስ በኩል የተገለጠ ነገር አለ። ለዚያ ዝግጁ ሆኖ አምኖ እንዲሄድ ወይም ሐዋርያት ለዚህ ምን ያህል ዝግጁ እንደነበሩ ለምትመጣው ቤተክርስቲያን ትልቅ አስተማሪነት አለው። እያወቁ ወደ መከራ እንዴት ይገቡ እንደነበረ፣ እስራትም ቢሆን መንፈስ ቅዱስ ካዘዛቸው ቦታ ንቅንቅ የማይሉ መሆናቸውን፣ ጽናታቸው ለቀጣዩ ቤተክርስቲያን ትልቅ አስተማሪነት አለው። እንዲህ አይነት ጉዳዮች ሲኖሩ ነው ትንቢት የሚያስፈልገው እንጂ እንዲያው በዕለት ኑሯችን ሁሉ ትንቢት የሚያስፈልገው ነገር የለብንም። እውነት ለመናገር በዚህ ዘመን በነቢያት የሚሸወዱ ሰዎች ሊኖሩ አይገባም የሚል ምክር ነው ያለን። ያ ማለት በቤተ ክርስቲያን ውስጥ የትንቢት አገልግሎት ዛሬ ቢኖር እንደ አስፈላጊነቱ ጥቅም ላይ አይውልም ማለት ግን አይደለም። እንደዚያም እንዳይሆን እንደውም እኮ በሐዋርያት ሥራ ምዕራፍ 2 ላይ የተጠቀሰው ከኢዩኤል የተወሰደው የትንቢት ቃል ራሳቸው ሐዋርያትን ራሱ መንፈስ ቅዱስን በተቀበሉ ጊዜ ልጆቻችሁ ትንቢትን ይናገራሉ የሚል ነው አንዱ ቃል።
እከውምነ መንፈሴ ዲበ ኩሉ ዘሥጋ የሚለው ከመንፈሴ በሰው ልጆች ሁሉ ላይ በሥጋ ለባሽ ሁሉ ላይ መንፈሴን አፈሳለሁ ወይም መንፈሴን እሰጣለሁ የሚለው ቃል ሲፈታ ያንን መንፈስ ከተቀበሉ በኋላ አንዱ ትንቢት ይናገራሉ የሚለው ስለሆነ የቤተክርስቲያን መምህራንም የቤተክርስቲያን ካህናት አገልጋዮች እና ሌሎችም ጸጋው የተሰጣቸው ሁሉ በነገራችን ላይ ነብይነት ክህነት ብቻም አይደለም ወይም ሰባኪነት ብቻ አይደለም የሚጠይቀው። ቅድም አንተ ስትለው እንደነበረ በየትኛውም የቅድስና ማዕረግ ላይ ያሉ ሰዎች በሙሉ ይህ ሊሰጣቸው ይችላል። በዚያ መልኩ አገልግሎት ሊሰጥ ይችል ይሆናል። እንደው ዝም ብሎ ትንቢትን ፈላጊና ሁልጊዜ ነቢያትን አሳዳጅ መሆን ግን ለተሳሳተ ሕይወት ሊዳርግ ይችላል። አንዳንዴ ሊቀሩ የማይችሉ ነገሮች ናቸው ብሎ የሚያስበውን ሁሉ የሚናገር ጠንቋይ አለ። እንደ ትንቢት እንደው ይሄ የተፈጥሮ ሕግ ሆኖ ሊሆን ይችላል ወይም ደግሞ በሆነ አጋጣሚ ለሰው ሊደረግ የሚችል ተደጋጋሚ ተደርጎ የታየ ነገር ሲሆን ማለት ነው። እና ሎው ኦፍ ኔቸርስ የሚባሉ አሉ አይደል? የተፈጥሮ ሕጎች የማይቀሩ ማለት ነው። ሁሌም ለሰው ሊደረጉ የሚችሉ ነገሮች ናቸው። በቃ እና ይሞላልሃል ታገኛለህ ምናምን የሚለው የሰው ልጅ አጥቶ አይቀርም ሊያገኝ ይችላል አይደል? የሰው ልጅ ተኝቶ አይቀርም ሊነሳ ይችላል። መታመምና መዳን በሰው ልጅ ላይ ሲፈራረቁ የሚኖሩ ነገሮች ናቸው። ማልትና ሌሊት እንዲሁ ሲመላለሱ የሚኖሩ ነገሮች እንደሆኑ ሁሉ ማለት ነው። እና በቃ ይሄን እግዚአብሔር ማቅህን ይቀዳል፣ ማቅሽን ይቀዳል፣ ደስታን ያስታጥቅሻል ብሎ ትንቢት መናገር የሆነ ዘመን ላይ ያ ቢደረግ አዎ ነግሮ የነበረ የጌታ ሰው ተብሎ ለመከበር ለሱ ሊሆኑ ይችላል። ልክ ያንን አስቦ የሚናገርም ሰው ስላለ እንደው እግዚአብሔር የፈቀደውንና ያሰበልንን ነገር ሊያደርግልን ስለሚችል ከዚያ ሁሉ ይልቅ በጸሎት መጽናትና መትጋት ከእግዚአብሔር ጋር ሕይወትን ማድረግ ጉዞውን በጠቅላላ ከእግዚአብሔር ጋር ማድረግ የተሳሳተ መንገድ እንኳን ብንሄድ የእግዚአብሔር መንፈስ በውስጣችን አድሮ ሊመራን እንደሚችል ወይም የሚመሩን ሰዎችንም ሊልክ እንደሚችል እግዚአብሔር መልአክ ብቻ አይደለም አይደል የሚልከው ወደ ሰውም ይልካል። እና የተሳሳተ መንገድ እንኳን ብንሄድ በእርግጠኝነት ማመን ያለብን አቅጣጫ ጠቋሚ ሰው አምጥቶ ከዚያ ነገር ሊያወጣን እንደሚችል አንዳንዴ እኮ እንደውም የማናውቃቸው ሰዎች ሁሉ ሊልክ ይችላል። በሐዋርያትም ገድል የምናየው እንደዚያ ነው። ሐዋርያት መርከብ አጥተው መሻገሪያ ድልድይ አጥተው በተቸገሩ ጊዜ ከወንዝ ዳር ሲቀመጡ ራሱ ኢየሱስ ክርስቶስ መርከበኛ ሆኖ መጥቶ ወይም ደግሞ የማያውቁትን ሰው አምጥቶ ሲያሻግራቸው ስንመለከት ነበረ። በእኛም ሕይወት ውስጥ ያንን ማመን እና መቀጠል ነው እንጂ እንደው ነቢያት ፍለጋ ትንቢት ስናሳድድ ወደ ተሳሳተ መንገድም እንዳንሄድ ጥንቃቄ ሊደረግ ያስፈልጋል ለማለት ነው። ስለተከታተላችሁን እንዲሁም ደግሞ በሀሳብ መስጫ ቦታ ላይ ሀሳባቸውንም ስለምታጋሩን እጅግ አድርገን እናመሰግናለን። ሰላም እግዚአብሔር ከሁላችን ጋር ይሁን።